የኔ ቤተሰቦች አንቺን አይወዱሽም ነው አይደል? ዛሬ ፕሮግራም ነበር ነው ነበረን ሳይሆን አለን። ያንተ ፋሚሊ እንተዋወቅ። ያን ነገር አክሴፕት አላደረጉት አልተቀበሉትም ማለት መታወቅ አልፈለጉም ማለት እኔ ምን አርጋቸው ነው ከኔ ጋር መታወቅ ያልፈለጉት ቤተሰቦች? አይ ካንቺ ጋር እንደሆነ አይፈልጉም። እንደዚህ አይነት አክሽን ያሳዩኝ እነሱ። ይሄ ደግሞ ላይክ ቤተሰብ ያልፈለገው ነገር አይበረክትም። ዛንታ አስበው ከሆነ ጥሩ ነው። ለኔም አንድ ቀን ያስብልኝ ይመጣል። ሄዱ ታዳምጪሽ ታወኝ አሻዳምጪሽ ሃይ ሰላም፣ እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። ዛሬ ትንሽ ደብሮናል ማለት ዛሬ እሑድ ነው። ሄዱዬን ላስተዋውቃት ነበር ከቤተሰቦቼ ጋር እና ብዙ የተፈጠሩ ነገሮች አሉ ምናምንና ብዙ ዝርዝሮቹን አሁን ላይ መናገር አልፈልግም። ሄዱ ትምጣና ያለውን ነገር እናንተም ብሰሙት እሷም እንድታውቀው ያህል ነው ካሜራ ይዤ መጣሁት እና አልጠበቅኩትም። ይሄ ነገር አፕን ያደርጋል ብዬ አስቤም አልነበረም። ብዙ ነገሮችን ያቀርኩት ብዙ ነገሮች ተፈጠረ። ላይክ እንዳልኳችሁ ነው። በቃ እንዲህ ነው ብዬ መናገር አልችልም። ብቻ በጣም ደብሮኛል። ምክንያቱም ያሰብኩት ነገር ፌል ሲያደርግ ትንሽ እንደ ሰውኛ ተሰምቶኛል። አላቅም ሄሉም እንደምላት ፊቷንም እንዴት እንደማየው አላቅም። ምክንያቱም ምን አይነት ስሜት ውስጥ እንደነበረች አይቻለሁና እና እንዳልኳችሁ ዛሬ እሑድ ነው። እሑድ ቀን ደግሞ ያው ቤተሰብ የሚተዋወቅበት ቀን ነውና ከትላንት ወዲያ ሄሉን ቤተሰቦቼን አስተዋውቅሻለሁ ብያት ነበረ እና ላይክ በመከራ ነው ላውሱሽ ያልሽኝ ሄሉም እና ግን ትንሽ ነገር ተፈጠረ። ላይክ ብቻ አሁን ላይ አልነግራችሁ እንዳልኳችሁ በቃ ሄሉዬ ትምጣና ያለውን ነገር ከሷ እኩል እንድትሰሙ ትፈልጋለሁ። በቃ ብቻ እኔ እንጃ ሄሉዬን በምን አይነት እንደማያት አላቅም፣ እንዴትም እንደምነግራት አላቅም። እስቲ ሄሉዬን ሪአክሽን ለው አይመስላችሁ? ብቻ ግን አብራችሁን ቆዩ። ምን ያህል እንደከፋኝ ማወቅ አለባችሁ። ላይክ ይሄ ፈገግታ የእውነት ፈገግታ አይደለም፣ የምር ደብሮኝ ነው። ብቻ ሄሉዬ ትምጣ አውራታለሁ ያለውን ነገር ማለት ነው። ስለዚህ አብራችሁን ቆዩ። አሳፍሮኝ ካንቺው ዘንድ ደስ ሲላት ነፍሴ ጎኔ ላመቻቸው ስገላበት ነቀው የሚወድሽ ልቤ አለቦች ሳይበቃው አይ ድንገት ነቀው የናፍቆቴን ረሃብ ካልጠገብኩሽ ስሜ አይፈታምና የሌሊቱ ህልሜ ሳልም እውነቴን ነው እኔ አላውቅም ውሸት ተይመተሽ ተባብሺ ህልሜ እንዳይሆን ቅዠት ያን ጊዜ ስቸገር ጨለማ ሲውጠን ወዳጅን ጠላቴን መለየት ሲያቅተኝ ፈጥነሽ ደረሽልኝ ፍቅር አልጎደለብሽ የክፉ ቀን ጓደኝ መመስገን አለብሽ። የውለታ ጉዳይ ውለታ ነው መልሱ የተሳካለታ ከቀኑ ሲደርሱ ይምላልኝ በማለት ከርም ያለው ስመኝ ብድር ለመመለስ ስላለው ቀን ይስጠኝ ወዳጄ እንደምነሽ አለኝታዬ እንደነሽ የኔ ቆንጆ እንደነሽ አመሰግናለሁ ውለታሽ አለብኝ ልክድሽ አልወድም ስምሽን በቁም ነገር አነሳለሁ አገኘሁ
ተበየነ ተናፋቂ ኧረ እባክሽ ብዙ ናፍቅሽ ፀጉሬን ይመጣ እንዴት ነሽ? እንዴት ነህ? አማን አለሁልሽ። እንዴት ነህ? ደህና ነኝ። እንዴት ነህ? እስቲ ቤት አድርጌ እንዴት ነህ? አምሮብኝ አምሮብሽ እንደው ልክሲ የምር አምሮብኝ። አዎ ቆንጆ ቀሚስ አማረብ ሁሉ ጊዜ ያው አምሮብሽ አለሁት ፏ ብያለሁ። ስለዚህ ይሆናለሁ ለዛ እደርሳለሁ። ለአቅመ ቤተሰብ ያው ወጣ ያለ ነገር ላለመልበስ ሞክሬያለሁ። አይ ቲንክ ወጣ ያለ አይመስልኝም። ለቤተሰብ በጣም የሚያምረው ለቤተሰብ ይሆናል የለበስኩት ልብስ። እንዴት ነው ታዲያ? ደህና ነኝ። አይን ቀብታ ምን ሆነ ነው? ትንሽ ዛሬ ደዋበረኝ ምናምን። አንተኛ እንደማት አልተኝ አይን ቀብታ እኔ ፍል በልብና ለማለሰው ወደ ነጭነት አምሮብሽ አድርጊ ያው እኔ ካንተ ጋር ስሆን ሁሌ ያምርብኛል። ኧረ እባክሽ ድምቀትሽ። አዎ እኔ ካንተ ጋር እስካለሁ ድረስ ያምርብኛል። ገባህ? ሄሉዬ እንደዛ ነው እና ሁሉ ሰላም ደህና ነኝ። አላውቅም ምን እንደምልሽ እንጂ እኔ እንጃ ግራ ገባኝ። ምን ብዬ እንደማወራሽ ምን ሆነ? ኧረ ምን ያልኩት ነገር ምን ሆነ ነው ያልተኛው? እሺ ማታ ሳስብ ነበር ብዙ ነገሮች ነው። ምን ሆነ? ምን አሰብክ? እኔ እንጃ ምን ብዬ ልንገርሽ በእናትሽ። ምን ሆንክ? አላውቅም ግን ይደብርሻል። አሁን በነገርሽ ገብቶሻል። ይሄኛው ሙድሽ ነው ይደብረኛል። አይደብረኝም ተቀር እኔ ካንተ ጋር ሆኜ እንዴት ይደብረኛል። ፋሚሊዎች ሰላም ሳልላቸው ደግሞ እግዚአብሔርን እረስቼው። ሃይ እንዴት ናችሁ ዶችዬ? ደህና ናችሁ? አይ እኛ አለን እግዚአብሔር ይመስገን በጣም ደህና ነን። ይሄን ቪዲዮ ሲጀምሩ በላይክ ጀምሩ። ዛሬ ያበደ ፕሮግራም ያለ በቃ ሰላም አልኳቸው። ያው እሺ አሁን እሰድ በቃ ወይ ማስቲካውን እንብላ አብረን እንዴ? ምንድነው? አይ እንዴት ማስቲካ ያበረው አንቺ ያለሁበት ጭንቀት መስከብ ምንድነው? እሺ ምን ሆነ? ያኔ ጌታ ምን ሆነብኝ? አባቴ ተይወናት ዛሬ ማለት ነው አረንጓዴ የለበሰው እንደ ቆረጥ ይሄንን መስል ቅድም ተሳሳትኩ። ከጀርባ ስመጣ እኮ እሱ ነው እያልኩኝ። እሺ ምን ሆነ ነው? እሺ ንገረኝ። እሺ ዛሬ ፕሮግራም ነበር ነው? ነበረን ሳይሆን አለን። ያንተ ፋሚሊ እንተዋወቅ። ግን ተሰርዟል። እሺ ለምን አልተመቸቸውም? ስራ ምናምን ሆነው ነው? አይ በአንዳንድ ነገር ማለት ችግር የለም። እሺ በቃ ሌላ ቀን ዛሬ እኔ እናንተ አብረን ነውና ሌላ ቀን ወይ ነገ ምናምን ከነገ ወዲያ እንተዋወቃቸዋለን። እሺ አይ ነው እንደዛ ምናምን ሳይሆን ማለት ነው። አላውቅም እንጃ እኔ ምንድነው አልገባኝም። አልተመቻቸውም ነው አይደል የሚሆነው? ተሰርዟል ኦሬዲ አልተመቻቸውም። ፍሪ ናቸው። እሑድም አይደል ዛሬ? ሁሉም ነፃ ናቸው። ስራ የለም እኮ ታዲያ ምንድነው? አክቹሊ እንትን ያውቁሻል አንቺን እኮ ባይዘው ቪዲዮ ላይ ምናምን ስንሰራ ያውቁሻል። በቪዲዮ ማንም ሰው ሊያውቅ ምናምን ይችላል አይደለ? ማንም ሰው እሺ ምንድነው? አይ አላውቅም እንጃ። ልክ መናገር ነው ልክ ነው አይደለም? ግራ ገባኝ። አይደለም ይሆን አንተ ራሱ ግራ አጋባኝ እኮ። በቪዲዮ ያውቁሻል ከዛ ቀጠሮ ተሰረዘ አልከኝ። አልገባኝም እኮ ነው ግራ አጋባኝ። ምን ተፈጥሮ ምንድነው የተፈጠረው ነገር? ከኔ የመጣ ሀሳብ ነበር እኔ ቤተሰቦቼን ማስተዋወቅ እንጂ እነሱ አዞኝ አልነበረም። በሰዓቱ እንተዋወቃት አላሉኝም እና እኮ ከትላንት ወዲያ እኮ ላስተዋውቅሽ ነው ያልከኝ እንጂ እነሱ አሉ አይደለም ማለት ያልከኝ ነው። እንደዛ አልኩሽ? ብቻ እንደዛ ነበር ያልከኝ። ላይክ ያን ነገር አክሴፕት አላደረጉትም፣ አልተቀበሉትም። ማለት መታወቅ አልፈለጉም።
ከኔ ጋር መተዋወቅ አልፈለጉም። እኔ ደግሞ ታውቂያለሽ በቃ ከነሱ ቃል እኔ መውጣት አልፈለኩም። ብዙ ነገሮች አውሩኝ ምናምን ትላንትና ማለት አልገባኝም። ማለት እኔ ምን አድርጊያቸው ነው ከኔ ጋር መተዋወቅ ያልፈለጉት ቤተሰቦች? እንጃ በቃ እንዲሰውድሽ ማን ነው እንዲሳይሽ አልወድሽ ነው እንዳልኩሽ ነው። ከቪዲዮ ላይ ስለሚያውቁሽ ነው እኮ ቪዲዮ ላይ እሺ እኮ አወቁኝ አይደል? በአካል ምናምን አንተዋወቅም እና እንዴት ካንቺ ጋር እንደሆን አይፈልጉም። እንደዚህ አይነት አክሽን ያሳዩኝ እነሱ ነው። ይሄ ደግሞ ላይክ ቤተሰብ ያልፈለገው ነገር አይበረክትም። ብዙ ጊዜ ነው ቤተሰብ አክሴፕት አድርጎት ምናምን ሲሆን ደስ ይላል። ብዙ ነገሮች እና ይሄ ነበር ትናንትና እንቅልፍ የሚነሳኝ ምናምን ምን ብዬ እንደምነግርሽ ግራ ሲገባኝ ጊዜ ነው እንዴ እኮ አሁን እያልከኝ ያለው የኔ ቤተሰቦች አንቺን አይወዱሽም ነው አይደል? አንወዳትም ይፋርልም ያሉኝ ግን በቃ እያሳዩኝ ያወሩበት ምናምን ዲዛይን ወይ ተረርተሽ እኮ ታዲያ አንድ ሰው ደግሞ ማለት ሳይታይ እንዲህ ሳይተዋወቅ ምናምን እንዴት እንደዚህ ማለት አሁን ያቁኛል ነው? እኔን ቪዲዮ ላይ ብቻ ነው የሚያውቁሽ እኮ እንዴት ታዲያ በቪዲዮ ብቻ አይተውኝ ነው የጠሉኝ ነው? በቃ እንዲህ ሳይሆንሽ ቀልብሽ ነው ልደፍ ላይ እኔ እንጃ ለምን እንዳልደርሽ እንጃ እኔም ግራ ነው እና አቶነ ማየት ነገር ነው እነሱ ምን ማድረግ እንዳለብኝ ግራ ሲገባኝ ጊዜ ነው አንቺንም አግኝቼሽ ላወራሽ ፈለኩት እና ያው ካሜራ ሚደንቅ ላይክ ፕሮግራም ይዤት ሄዳለሁ ብዬ ስለነበር እነሱም ማወቅ ስላለባቸው ጊዜ እኩል ካንቺ መስማት ያለባቸው ብዬ ስላሰብኩ ተረዳሽ እንጂ አንቺ አሁን እንዲደብርሽ ምናምን አይደለም። ምን ማድረግ እንዳለብን እንድትነው መፍትሄ እኮ ታዲያ ማለት አንተ እኮ ከተዋወቅን በኋላ የኔን ማንነት ምን አይነት ሰው እንደሆንኩ ታውቃለህ። ላይክ በምታውቀው አታስረዳቸውም ነበር እንደዛ ሲሉ? እኔ ብዙ ጊዜ አስረዳው ለፈልፍ ሰሚያጣውና በቃ ቤተሰብ ደግሞ የሆነ ነገር ይታየዋልና ማለት ይታየዋል የሆነ ነገር ማለት ነው ማለት ያለ ምክንያት ምንም ነገር አይደለም። እና ስለዚህ ምንድነው አልገባኝም ማለት እንደ አንቺ ከቤተሰብሽ ቀርቶሻልሽ አሁን እንደዛ ብቻ ማለት እኮ ቤተሰብ የሆነ ነገር ይታየዋል ማለት አልገባኝም። ማለት ያለ ምክንያት እንደዚህ አይሉም አያውቁሽም ምናምን በቪዲዮ እንዳልኩሽ የሚያውቁሽ ሰው ያለ ምክንያት ሊጠሉሽ አይችሉም እኮ። ስለዚህ አንተም እኮ ተቀብለሃል የሆነ ነገር ተቀብለሃል። ምን ማድረግ ነበረብኝ? ሁሉም ሲያብሩብኝ ታዲያ እኮ አሁን ተቀብለህ እኮ ነው ኦልሬዲ አምነህ ተቀብለህ ነው እኔ ጋር የመጣው። ቤተሰቦቼ አንቺን ያልወደዱበት ምክንያት አንቺ የሆነ ነገር ቢኖርብሽ ነው እያልከኝ ነው። ገባው? አንቺ ቢኖርብሽ ነው አይደል? እነሱ የታያቸው ነገር አለ ማለት ኦልሬዲ የሆነ ነገር አለ ማለት ነው አይደል? እኔ አልታየኝም፣ እሱ ነገር አልታየኝም። ግን እነሱ ሳይታያቸው ምንም ነገር እንደማይሉ አውቃለሁ። ገብቶሻል? እና ብዙ ጊዜ ማፕን ስላደረገ ነው ከነሱ ቃል ስወጣ የሆነ ነገር ሆናለሁ እኔና ዳግመኛ እንደዚህ አይነት ስህተት መስራት አልፈለኩም። ለዛም ለልጅ ምትሽን መናገር ፈልኩ። እኔ እኮ አሁን ምንም አላልኩም። በቃ የዛን ቀን ላስተዋውቅሽ መተዋወቅ አለብሽ ምናምን ስትለኝ እኔ እንደዚህ አይነት ነገር ስለምፈራ ነው ምናምን ብዬ ነበር። ከዛ ደግሞ ነው እኔ ይደብረኛል ስትለኝ እሺ አልኩ። ከዛ ደግሞ አሁንም መልሰ እንደዚህ ማለት እኔ በጣም ነው ግራ የተጋባሁት። እኔ ግራ እንድትጋቢ እኮ አይደለም እኔ ስጀምር ደስ ብሎኝ ነው ላስተዋውቅሽ ነበር አይደል? ማለት ከትላንት ወዲያ ስሜቴ ነትሽ ምን አይነት ስሜት እንደነበር እንጂ በክፋት ምናምን አሁን እንድታይብኝ አይደል? አንቺን ጠልቼሽ ምናምን አይደል? ግን በቃ እኔ ቤተሰብ ምክር መስማት ፈልጋለሁ። ቤተሰብ እኮ እነሱ የሆነ ነገር ሲሉ ከዛ ለኔ ያለ ነገር አንተ ደግሞ የሆነ ነገር ቀነሰ አይደለ?
ለኔ ያለ ነገር ቀነሰ አንተ እነሱ የሆነ ነገር ስላል አልቀነስም እንደዛ እኔ እንጃ ህይወትሽ ውስጥ አንዳንዴ ማስበለጥ ያለብሽ ነገር አለ አይደል? እንደኔ ህይወት ዝብርቅርቅ ያለ ነገር ምንም የለም። ምን ማለት ነው? ኧረ ምንም ነገር ምን እንደተበረረቀው አሁን እንደዚህ ስላልኩሽ ነው የተበረረቀው። ኧረ አንተማ ምን አደረክ? አሁን እንደዚህ እንድትሆኛ አይደለም አሁን ሌላ ሰው ውስጥ እንድትገቢ ምናምን አይደል? ይብሽ ሳልነግርሽ አሁን ከምጠፋሽ እኔ ያዝኝ እኮ ነው ስለ ምን እንጃ በማን ማዘን እንዳለብኝም አላውቅም። ማለት በራሴ ልዘን ወይ ባንተ ልዘን ወይ በማን እንደማዝንም ምንም አላውቅም። በቃ እኔ ማውቀው ነገር የለም። በቃ እኔ በምንድነው ማዝነው? ምን አይ እንደዚህ እንድትሆኛ አይደለም አሁን ታልክሽ ምናምን ሳይሆን ይሉ ኧረ ችግር የለም። ኧረ ምን አስጠቀሰኝ ግን ላይክ በቃ ባለቅስ የሚቀየር ነገር የለም። እና ላይክ ምን ሳስበው የቸኮልኩ አይነት ስሜት ምን ሆኜ ነው ተረዳሽ? ቸኮልና ቤተሰብ እስከ ማስታወቅ ደረጃ ድረስ የምንደርሰው እኔ ማን ነኝ ነው ተረዳሽ? እና አሁን ማወቅ ያለብሽ እነሱ ለኔ ብለው ነው ደማቸው ነኝ ምንም እንደሆነ አይፈልጉም። ገብቶሻል? አሁን እንደሚከፋሽ ምናምን በደንብ አውቃለሁ። ግን ደግሞ ከቤተሰቦቼ ቃል መውጣት አልፈልግም። ማለት እነሱ ያሉኝ ነገር መስማት ፈልጋለሁ፣ መስማትም አለብኝ። ተረድተሽ እኮ አሁን እንዲህ ነው። ምን ላድርግ ታዲያ? ሄዱ እንደ ቤተሰቦቹ ነው። ቆይ ምን እንዳደርግ ነው የፈለግሽ? ኧረ እኔ ምንም አታድርግ። ምን ማድረግ ነበረብኝ? ና እንዳዳምጪ። ቆይ ምንም አታድርግ። በቃ ምን ታደርጋለህ? አሁን ቆሜ እናወራኝ። አሁን ስሜት ውስጥ እንድትገባ አይደለም፣ አሁን እንድታረክሽ ምናምን አይደለም፣ ስሜቴ እንድትሆኝ አይደለም እንደዚህ ማወራው ምናምን። ገብቶሻል? ግን ያለውን እውነት በቃ ማወቅ ስላለብሽ ነው የነገርኩሽ። ተረዳሽ? አንተ ለኔ ተከራክረ ምናምን የኔን ማንነት ማሳመን አትችልም አይደል? ለቤተሰቦች እኔ ምን አይነት ሴት እንደሆንኩ መንገር አትችልም። እሱን ማሳመን ወይም ማስረዳት ምናምንም አትችልም። የሆነ ለኔ ብላ አንድ እርምጃ መራመድ አትችልም። አንተ ማድረግ የምትችለው ነገር ቤተሰቦች አልፈቀዱም። ስለዚህ ምን ላድርግ? በቃ ይሄንን ነው አይደል የምትለኝ? ሌላ የምትለኝ ነገር የለም። ምንም መንገድ አትጓዝም። ስለዚህ አንተ የምታስበው ትላንትና አንድ ቀን ማታ እንደዚህ ናት ሲሉ አይ እንደዚህ አይደለችም ብለህ አንዴ ስለመለስክላቸው ብቻ ያንን ነገር ለኔ ተከራክረህልኛል ወይም ደግሞ ለኔ ተናግረህልኛል ማለት አይደለም። ለኔ አንድ እርምጃ እንኳን መራመድ አትችልም አይደል? ምንም ማድረግ አትችልም። ሞክረሃል አይደለም? ትላንት ማታ ነው አንድ ቀን ያወራው። ከዚህ በፊት ስለዚህ ነገር ተነስቶ ማያውቅም። እነሱም በእርግጠኝነት አንስተው ያውቁም አይደል? አንተ ይሄንን ጥያቄ ስታነሳባቸው ነው ያነሱት። አዳሩን ምን ስናወራ ነበር? ከተረዳሽኝ ማለት ነው። ሞክሬያለሁ ምናምን፣ ግን ደግሞ በቃ እንዴ አንቺ ምን መረዳት አለብሽ? ምን ማድረግ አለብኝ? መቼም ከነሱ ቀሉጣት አር እኔ ከነሱ ቃል ልውጣማ። አይ ነው እንደሚደብርሽ ምናምን፣ ግን ደግሞ በቃ የግድ መናገር ነበረብኝ። ይሉ አሁን እንዲቆጨኝ አታድርጊ በመናገር። አንተ ለኔ ማድረግ የምችለው ይሄንን ነው። ከዚህ ውጪ ምንም ማድረግ አልችልም። ይሄንን ብቻ ነው አንተ ለኔ ማድረግ የምችለው አይደል? እንደዛ ነው አይደል? እየተረዳሽኝ እኮ አይደል? አረ ከዚህ በላይ ምንም ላደርግ አልችልም። ከዚህ በላይ እኔስ እንዴት ልረዳ? አሁን እኮ አንተ ማድረግ የምትችለው ነገር ነው። የነሱ እንደዛ ማለት አይደለም ብዙ ይገረመኝ።
ያንተን አለማስር ማለት ማስረዳት አለመቻል ብዙ ነገር አወራቸው ምናምን ግን በቃ ሊረዱኝ አልቻሉም። በቃ ተረዳሽ? እሺ ከነሱም ክፋት አንፃር አይደለም ሸር እንደዚህ አይደለም ከደግነት አንፃር ነው ያለው። ለኔ አስበው ተረዳሽ ነው ላንተ አስበው ነው አይደል? በቃ ላንተ አስበው ከሆነ ጥሩ ነው። ለኔም አንድ ቀን ያስብልኝ ይመጣል። ሄዱ ለምን ነው አንቺ ማውራሽ ማትሰሚኝ? መናገር አልነበረብኝ? አዳምጪኝ። ሄለን ተወኝ በቃ ምክንያት ሆነልኝ ከላይ ዘመን ራሴን እንዳይ ከፍቶኝ የቆየ አይመስለኝ ባይኖራለው የሚለኝ ምክንያት ሆነልኝ ከላይ ቆይ መናገር አልነበረብኝም ነው ጀራለ አንቺን ያጣው ደጄ እምባነው ከእንግዲህ ወዳጄ እኔማ ሳላይሽ ከርሜ እህላለው በናፍቆት ታምሜ ሊመሽ ነው አድማሱ ጠቆረ